በዓለም ላይ በግዝፈቱ ሁለተኛ የሆነው የኤአይ ወይም ደግሞ የሰው ሰራሽ አስተውሎት ዩኒቨርሲቲ የት ሊከፈት እንደሆነ ያውቃሉ? አዎ አልተሳሳቱም። እዚሁ ኢትዮጵያ ውስጥ ነው። ኢትዮጵያ የብሪክስ አባል የመሆኗ ሚስጥር ብዙ ነው። በትምህርቱ ዘርፍ ትልቅ በር እየተከፈተልን ነው። ቻይና፣ ሩሲያ እና ህንድ ካላቸው የቴክኖሎጂ ልምድ ጋር እየተገናኘን ነው። እስከ 2030 ድረስ 100,000 ተማሪዎች የዚህ የልምድ ልውውጥ ተጠቃሚ ይሆናሉ ተብሎ ይጠበቃል። ይህ እድል የኔም ያንተም ያንቺም ነው፣ የሁላችንም ነው። ይህ አዲሱ የኤአይ ዩኒቨርሲቲ ደግሞ ሌላ ታሪክ ነው። ኢትዮጵያን የአፍሪካ የቴክኖሎጂ ማዕከል ያደርጋል። ዝም ብሎ መማር ብቻ ሳይሆን ዓለም አቀፍ ተወዳዳሪ የሚያደርግ የቴክኖሎጂ እውቀት መታጠቅ ነው። ዲጂታል ኢኮኖሚውን የምንቆጣጠረው እኛ ወጣቶች ነን። ቴክኖሎጂው ብቻ አይደለም፣ በሌላም በኩል ትልቅ ስኬት አለ። የተማሪዎች የትምህርት ቤት ምገባን እንመልከት። ከ9 ሚሊዮን በላይ ተማሪዎች ተጠቃሚ ናቸው። በአዲስ አበባ ብቻ ደግሞ 700,000 ተማሪዎች በቀን 2 ጊዜ ይመገባሉ። ይህም ተማሪዎች ትምህርታቸውን እንዳያቋርጡና ውጤታማ እንዲሆኑ ጉልበት ሆኗል። ከብሪክስ ትብብር እስከ ኤአይ ዩኒቨርሲቲ የኢትዮጵያ ትምህርት ወደ ሌላ ደረጃ እየተሸጋገረ ነው። እናንተስ በቴክኖሎጂው ዘርፍ ራሳችሁን ለማዘጋጀት ምን እያደረጋችሁ ነው? ሀሳባችሁን ኮሜንት ላይ አጋሩን። ፎሎ ማድረግ እንዳይረሳ።